ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ 125ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ እርግብ አይኗን በጨው አጥባ መታለች ወደነ ሰላም ቤት። እርግብ ከሜሮን ጋር ከተመካከረች በኋላ በቃ እኔ ማድረግ ያለብኝ ቤት ሄጄ ያለውን እውነታ መናገር ነው ትላለች። እርግብ በጣም ግራ ገብቷታል። ምን ማድረግ አለብኝ? በቃ እኔ ከተያዝኩ እስር ቤት ልበሰብስ ነው። ሜሮን አንቺ ደግሞ ከተያሽ ካለ ወንጀልሽ እንዴት እስር ቤት ትገቢያለሽ? ትላታለች። ሜሮን እንዴ ጉድሽን አላወቅሽ? አክስትሽን ያስገደልኳት እኔ እንደሆንኩ ብታውቂ ምን ትይኝ ይሆን እርግብ? ትላለች። ሁለታቸውም በጣም ግራ ገብቷቸዋል። እርግብ እስከ መቼ ነው እንደዚህ አይነት ህይወት የምኖረው? ስለዚህ አሁን እኔ እውነቱን መናገር አለብኝ ትላታለች ሜሮን። እርግብም እሺ በቃ አንቺ ብቻሽን እስር ቤት ከምትገቢ ደግሞ ካለ ወንጀልሽ አትገቢም፣ እኔ እውነቱን ለፖሊሶች እናገራለሁ እያለች ነበር። ከዛ በፊት ግን ልሂድና እቤት ያለውን ሁኔታ ማጣራት አለብኝ በማለት እርግብ ወደነ ምናሴ ጋር ሂዳለች። ምናሴ ከውጭ ሲገባ ድንገት እርግብን ሲያያት በጣም ደንግጧል። የሚያወራውም ጠፍቶታል። ምን ፈልገሽ ነው? ምን ሆንሽ? ነበር ያለው ስላልጠበቀ እርግብ ትመጣለች ብሎ ሰላም እንዳታይሽም እንዳለው ድንገት ሰላም ትመጣለች። ሰላም የምትሆነውን ሁሉ በጣም ምንም አታውቅም። ቦርሳዋንም ትጥላለች። ትልቅ ድንጋይ ታነሳና ማናት? እርግብ ናት? አይኔ ነው በማለት ምናሴ ይዞ ይገላግላታል። ካልገደልኳትም ትላለች። እርግብ በጣም ስለደነገጠች አመለጠች። አሁን ምን እየሆንሽ ነው እህቴ? እርግብ እኮ ብትሮጭ እንኳን አደርሽባትም ይላታል። ምን ሁና ነው? እንዴት መጣችም እንዴ? ደፋር ናት። ያን ሁሉ ነገር አድርጋን ከስንት ጊዜ በኋላ እናቴ እስር ቤት ሆና እንዴት መጣች? ትላለች። እሱን እኔ አላውቅም፣ ግን ተረጋጊ። ቢያንስ እንኳን መታኮ የሀሳቧን ሳትነግረን ነው አንቺ እንደዚህ ሆንሽው ይላታል። ሰላም በጣም ተናዳለች። እዝራና ሀና መንገድ ላይ ቆመው ያወራሉ። ጽዮን በጣም ስለተናደደች እንዴ እነዚህ ሰዎች እኔ አጣላሁ ስል እንዴት ታረቁ? ትላለች። ጃኬቱንም ሲያለብሳት ታያለች። ወይኔ እኔ ጽዮን አይደለሁም እያለች እየዛተች ትመለሳለች። እነሱም ወደ ትምህርት ቤት ይሄዳሉ። ትምህርት ቤት መምህራቸው ጥያቄ ይጠይቃቸዋል። ስለ ቅናትና ስለ ፍቅርም ያወራቸዋል። ቅዱስ ስለደነገጠ እንዴ ቅዱስ ይሄን ጥያቄ መልስ ይለዋል። ግን ይሄ እንዴት ነው ከኔ ህይወት ጋር እንዴት አመሳሰለው ይላል። ሁሉም ሰው ያለውን አስተያየትና ሀሳብ ይሰጣል። በመጨረሻም የቅዱስ ሀሳብ ትክክል ነው ይላሉ። ሰላምም ያላትን አስተያየት ታወራለች። እነሃናም ሁሉም ጽዮን በግርምትና በንዴት ትከታተላቸው ስለነበረ ስትወጣ ሀና ከቅዱስ ጋር ቁጭ ብላ ስታወራ ታያታለች። ሰላምም ወደ ጽዮን በመሄድ እኔ ምልሽ ለምንድን ነው ትምህርት ቤት ሲወጡ የትም ቦታ ከእዝራና ከእህቴ ላይ አይንሽን አንሺ ትላታለች። እንዴ ከእህትሽ ላይ አነሳለሁ፣ ከእዝራ ላይ ግን ማንንም አስፈቅጄ አይደለም አይኔን የጣልኩት፣ ወዴትም አላነሳልሽም በማለት ፍጥጫቸውን ቀጥለዋል። ሰላምም በጣም ኃይለኛ ስለሆነች ይጣላሉ። ጽዮን ደግሞ ከሷ የዋሰች እጥፍ ኃይለኛ ናት። እኔ ልንገርሽ አይደለ አንቺ ምንም ልታደርግኝ አቺም በማለትም ትነግራታለች። ሰላምም ብቻዋን ታብዳለች። ምናሴ ወደ እስር ቤት በመሄድ የሆነውን ሁሉ ለእናቱ ይነግራታል። እርግብ መታ ነበር ይላታል። እርግብ
ማለት እንዴት መጣች ትላለች ወይዘሮ ሜላት። እሱም አላውቅም እማዬ ብቻ መጣች እና ምን አለች ትላለች። ምንም ሀሳቧን ልትናገር የፈለገችውን እንኳን ሳትናገር ነው ድንገት ሰላም መታ እንዲህ ያደረገችው ይላታል። አይ ሰላም ሁሌ በቃ የራሷን ብቻ የሰው አትሰማም አይደለ ነገሮችን ቸኩላ የምታበላሸው ነገር ብላ ትናደዳለች። ምናልባት አክስቷ እንደሞተች አታውቅ ይሆን ትላለች ወይዘሮ ሜላት። አላውቅም ይላታል። ወይዘሮ ሜላትን ፖሊሶቹ ይጠይቋታል። እንዲህ እኔም ብላችሁ እስከ ዛሬ ድረስ ሜሮንን ያልያዛችኋት ለምንድን ነው ትላቸዋለች። ሜሮንን መያዛችን ሳይሆን ከሜሮን ጀርባ ያሉትን ሰዎች ነው ቅድሚያ መያዝ የምንፈልገው ይሏታል። ፖሊሶቹም ወደ ሜሮን ቤት ይሄዳሉ። ድንገት ከፍተው ይገባሉ። ቤቱን ከፈተሹ በኋላ እዚህ ቤት ይሄ ሻንጣ አዲስ ነው፣ ስለዚህ አዲስ የመጣ ሰው አለ ማለት ነው ይላሉ። እነርግብም በርቀት ካዩ በኋላ ፖሊሶቹ መውጣታቸውን ወደ ቤታቸው ይመለሳሉ። ሰላም ቅዱስን ታወራዋለች። እኔ ምልህ ቅዱስ ጽዮንን ግን ተወዳታለህ ሆይ ትለዋለች። አዎ እሷን መውደዴ ደስ ይለኛል እያለ ይነግራታል። ግን እኮ ላንተ የምትገባ ሴት አይደለችም። ምንድን ነው ያወረህ? በጣም ክፉ ናት። አንተ ንጹሕ ልብ ነው ያለህ ትለዋለች። እሱ ደግሞ በእሷ ጉዳይ ከመጡበት ምንም የሚሰማው ታሪክ የለውም። አይ እሷን አትናገሩ፣ በቃ እሷ አትውደደኝ፣ እኔ ስለምወዳት ደስተኛ ነኝ ይላታል። ሀናም ትጠይቀዋለች። እኔ ምልህ ቅዱስ ጽዮን እኮ ላንተ የምትገባ አይደለችም፣ ላንተ የምትገባ ሌላ ሴት ናት ትለዋለች። እኔ ምለው ግን ለምንድን ነው ሁሉም ሰው እንደዚህ ይለኛል ይላታል። ሀናም ግራ ትጋባለች። እኔ ጽዮንን ከወደድኳት በኋላ ስለ ራሴ ማሰብና ብዙ ነገሮችን በራሴ ላይ ቀይሬያለሁ። ስለዚህ በቃ ስለ እሷ መውደድ አለመውደድ አይመለከተኝም፣ እኔ የራሴን ነው ይላል ቅዱስም። ሰላም የእህቷ ጠበቃ ናትና እዝራን በመሄድ ትጠይቀዋለች። እኔ ምልህ እንደታረቃችሁ አላውቅም፣ ግን መጀመሪያም ቢሆን አንተና ሀና አብራችሁ እንድትሆኑ ፍላጎቴና ምኞቴ ነበር። ደስ ብሎኛል። እና ደግሞ ያኔ አንተ ጋር ከተጣላች በኋላ ሁላችንንም ዘግታን ነበር። ከራሷ ጋር አልነበረችም። አንድ ነገር ብትናገራትና ብታስቀይማት አልለቅህም እያለች ትዝትበታለች። እሱም ይስቃል። ይህን ፀጉርህን ነጭቼ ነው ማሳረፍህ ትለዋለች። አይ ለሀና ከሆነ ምንም ችግር የለውም ምንም ሊሆን እያለ ይነግራታል። እኔ ከዚህ በኋላ እሷ የምትከፋበትን ሳይሆን የምትደሰትበትን ነው የምፈልገው እያለ ለሰላም ይነግራታል። በሱ ብትስማማ ይሻልሃል በማለት ትታው ሄዳለች። ሜሮንና እርግብ እጃቸውን ለፖሊስ ይሰጡ ይሆን? የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ ያድርጉ። መልካም ቀን ባይ